ፋሚሊያ ዛሬ ተመልሰን እንግዲህ በቪታኒያ መጥተናል ማለት ነው። ቪታኒያና ጀማል እንግዲህ የሁላችንም አስተያየት የሁላችንም ምክር መሆንም ያለበትን ነገር ኒካ ሰሩ፣ ፍቅር ያለ ኒካ የለውም በረካ እያልናችሁ እንግዲህ ሁላችንም ኮሜንት ላይ አስፍረን ነበረ። እኔም በቤቴ እንደዚህ ይህን ያክል ከተዋወቃችሁ በጓደኝነት ይህን ያክል ከቆያችሁ ወደ ኒካ ግቡና ተጋቡ ብዬ ባለፈው አስተያየት ሰጥቼ ነበረ። ዛሬ እንግዲህ ስለ ኒካ አስተያየት ሰጥታለች ቪታኒያ ማለት ነው። ምን አለች የሚለውን አብረን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ አበረታቱኝ እላለሁኝ። ዛሬ እንግዲህ የመጣሁት ቪታኒያ በህዝቡ ጥያቄ መሰረት መልስ ሰጥታለች ማለት ነው። ኒካሰሩ 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 እንዳለ ኮሜንታቸው ኒካሰሩ ነበርና ለዛ ነው ማለት ነው መልስ የሰጠችው ዛሬ። ምክንያቱም መሆንም ስላለበት ነው። አንድ ሙስሊም ጀምዓ ውስጥ በሙስሊም ውስጥ ስትሆኑ ዝም ብላችሁ መላላጡ መጋጋጡ አስፈላጊ አይደለም። በኒካ በሐላሉ ስትሆኑ ደግሞ እንዴት ያምራል፣ ሁሉ ነገራችሁ ያምራል ማለት ነው። ከኒካ ውጭ ያለ ፍቅር ምንም በረካ የለውም። እያየንም ነው። ከላይም የተሰጠ ነገር ነው። ፍቅር ያለ ኒካ ምንም በረካ የለውም። አይቆይምም። ቢቆይም መጨረሻው አያምርም። በቃ መውደቂያው አያምርም ማለት ነው። ግን በሐላሉ በኒካው ከሆነ እንዴት እንደሚጣፍጥ እላችኋለሁኝና ላይፋችሁ ሁላ የጣፈጠ ይሆናል ማለት ነው። ከአላህ ፍቃድ ጋር ማለት ነውና ሁሉም ሰው ያንን ስለተረዳ ስለሚወዷቸውም እንግዲህ ከጓደኝነት ወደ ፍቅር ከቀየራችሁት አይቀር ሐላል አድርጉትና በትዳር ተጣመሩ። ምክንያቱም ጓደኛ የሚለው ነገር ቀርቷል አይደለም። በጓደኝነት እንግዲህ 1 አመት ቆይተዋል። እኔ እንደምረዳው በደንብ ተዋውቀዋል ነው የምለው። በደንብ እሷ ስለሱ ታውቃለች፣ እሱ ስለሷ በደንብ ያውቃል ማለት ነው። 1 አመት ውስጥ ስትኖሩ አብራችሁ እየበላችሁ እየጠጣችሁ አብራችሁ ቪዲዮ እየሰራችሁ አብራችሁ የምትፈልጉበት ቦታ እየሄዳችሁ ስለዛ ሰው አታውቁም ማለት ይሄ የማይሆን ነገር ነው። እሱ የሚወደውን እሷ ታውቃለች፣ እሱ የሚጠላውን እሷ ታውቃለች። እሷም እንደዚሁ የምትወደውን እሱ ያውቃል፣ የምትጠላው እንደዚህ ያውቃል። ጸባያቸውን ይተዋወቃሉ። እንኳን አመት ማለት በ6 ወር እንደዚህ 4 ወር 5 ወር ራሱ በደንብ ለመተዋወቅ በቂ ነው ማለት ነው። እና ዛሬ እንግዲህ ያንንም ስላዩቸው አብረውም ረዘም ያለ ጊዜ ስላሳለፉ ስላዩቸው ኦዲየንሶች እንግዲህ ኒካ ሰሩ ብለዋቸዋል ማለት ነው። ነገር ግን ዛሬ ቪታኒያ የመለሰችው መልስ ልክ እንደ አዲስ አሁን እሱ አፈቅርሻለሁ ብሎ እንደመጣ ወይንም እሷ አሁን አፈቅርሃለሁ ብላ እንደተገናኘች ነገር ነው ያደረገችው ማለት ነው። ይሄን ያክል አመት ምናምን ቆይተው ነገር ግን ዛሬ እሷ ስለ ኒካ አሰረው መልስ የሰጠችው ምን መሰላችሁ ሀባይቦቼ? ገና ነን አለች። እኔና እሱ በጓደኛ ነው የቆየ ነው። ፍቅር ውስጥ ከገባን ደግሞ ትንሽ ጊዜ ስለሆነ በደንብ መተዋወቅ አለብን ብላለች ማለት ነው። እኔ መቼም ከዚህ በላይ ትተዋወቃላችሁ ብዬ አላስብም። ተዋውቃችኋል፣ ለረጅም ዓመታት ጊዜ ቆይታችኋል ማለት ነው። እና ምን አይነት ትውቅ እንደምትወስዱ አላሁ አለም። ነገር ግን ከደረሰባት አንጻር ካሳለፈችው ላይፍ እንግዲህ ጠንካራ እናት ናት የዙዙ እናት። ያው እንግዲህ ቪታኒያ በሚለው በአዲሱ ብትመጣም እሙ ዙዙ እንግዲህ ማንም ያውቃታል፣ ዙዙ ፋሚሊ በሚለው ቻናሏ ማለት ነው። እና አሁን ያው ቪታኒያ ያንን ቻናሏ ትሽጠው ይኑር አላሁ አለም። ግን ቪታኒያ በሚለው ስለመጣች አዲስ ቪታኒያ ናት ማለት አይቻልም። ምክንያቱም የታወቀች ቪታኒያ ናት ማለት ነው። ዙዙ ፋሚሊ በሚለው ኦዲየንስ ያውቃታል፣ ብዙ ሰው ያውቃታል ማለት ነው። እና እንግዲህ ከዙዙ አባት ጋር ባሳለፈችው ላይፍ በዛ አንጻር ከደረሰባት አንጻር ይሁን አላቅም እንግዲህ ብዙ ነገር መተዋወቅ አለብን ብላለች። ነገር ግን አንድ ሰው በጓደኝነት ሆናችሁ ራሱ ብዙ ነገር ትተዋወቃላችሁ አይደለ? ፋሚሊ ያኔ ላዚም ፍቅር ውስጥ ገብታችሁ ነው እንዴ አለኒካ ብዙ ነገር እያደረጋችሁ መተዋወቅ ያለባችሁ? ላ ያኮ አይደለም። እናንተ አብራችሁ ስለቆያችሁ ተዋውቃችኋል ማለት ነው። ቀጥታ ኦልሬዲ ማለት ነው። ግን ያው ሁላችንም እንግዲህ
በሰው ህይወት አይመለከተንም። የራሱ አመለካከት ሊሆን ይችላል፣ ከደረሰባት ካለው አንጻርም ሊሆን ይችላል። እንደዚህ ያለችው እንግዲህ ገና ነን አሁን ስለሆነ ገና ወር እንኳ አልሆነንምና ገና አልተዋወቅንም የሚል ምላሽ ነው የሰጠችው። ኒካ ማለት እንግዲህ ቀልድ ነገር አይደለም። ያው ኒካ ተታሰረ ሐላል ስለሆነ ወደ አብሮ መኖርም መቀጠል ስላለበት ብላ ነው እንግዲህ ያንን መልስ የሰጠችው። ነው አዎ ሐላል የሰው ልጅ ኒካ ተታሰረ ያው አብሮ ይኖራል፣ አብሮ ሁሉ ነገር ይፈጽማል ማለት ነው። ነገር ግን እንደዚህ አለ ኒካ በጓደኝነት ይህን ያክል አመት የማይሆን ነገሮች አድርጋችሁ እንግዲህ የማይሆን ነገሮች ስላችሁ ሌላ ነገር አድርገዋል ማለት አይደለም። ነገር ግን ይሄ ሁሉ ከሀጂ ነብዩ ወንድ ጋር ይሄን እንደዚህ ማድረጉ ያ የማይሆን ነገር ነው እንደኛ እይታ ስናየው ማለት ነውና እንግዲህ እሷ ገና ነን አልተዋወቅንም ብላለች። እንግዲህ መቼ እንደሚታሰሩ አናቅም። ነገር ግን የሚመጣ የሚሄድ እንዳለ ብላ የሚሆን አላቅም። ምክንያቱም አንድ ሰው በጓደኝነት ከርማችሁ ወደ ፍቅር ሲቀየር እሱ ሌላ ህይወት ይኖረዋል ብላችሁ ታስባላችሁ፣ እሷ ሌላ ህይወት ይኖራታል ብላችሁ ስለምታስቡ አሁን ግን ሁለቱም ተፋቀርን ብለው ሲመጡ ወይ የእሱ ፍቅረኛ የሆነች ትመጣለች ወይ የእሷ ፍቅረኛ የሆነ ይመጣልና ያ ያለ ማጣራት ይመስለኛል እንደኔ ማለት ነው። ነገር ግን በእስልምናው ደረጃ አይፈቀድም። በዚህ እንደመድመዋለን ማለት ነው። እንደማይፈቀድ ሁላችንም ስለምናውቀው ማለት ነው። ግን አንድ ሰው ካሳለፈው ህይወት አንጻር ከተነሳ አሁን ገና ነን ካለ ያው ገና ነው ብለን ነው የምንቀጥለው። ነገር ግን ዛሬውም ቪዲዮ ላይ እንግዲህ የሚወዷት የኛ እንቁ ፋሚሊዎች እንግዲህ ለሃይማኖታቸው ካላቸው አንጻር ለሷም ስለሚወዷት እነሱንም ስለሚወዷቸው ነው። በነገራችን ላይ ኒካ አድርጉ የሚላቸው ሰው ሁላ እንዴት እንደሚወዳቸው ማወቅ አለባችሁ። ምክንያቱም አንድ ሰው እናንተ ለምትወዱት ነገር መልካም ነገር ነው የምትመኙነት። ልክ እንደ ራሳችሁ ነው የምታዩት ያንን ሰውዬ ከወደዳችሁት ማለት ነው። እነሱም እንግዲህ ኦዲየንስም እንግዲህ ኒካ ሰሩ ያሏቸው ከራሳቸው አንጻር ስላዩቸው ስለሚወዷቸው በሐላል እንዲጣመሩላቸው የሚያደርጉት ነገር ሁላ ሐላል እንዲሆንላቸው ስለሚፈልጉ ነው፣ ስለሚወዷቸው ብቻ ማለት ነው ባጭሩና ፋሚሊዎች ኦዲየንስም ከዚህ አንጻር ነው ስለሚወዷቸው ነው ብዬ ነው የማስበው። ዛሬም ብለዋቸዋል። ነገር ግን ይሄን ያክል አመት ቆይታችሁ እንዴት ነው ያልተዋወቃችሁት? ሰበብ አታድርጉ፣ ከሸሪያችሁ አትውጡ፣ ሃይማኖታችሁን እንደጠበቃችሁ ሄዱ ብለዋል። ያው እሙዙዙ ደግሞ ቤታንያ ደግሞ አንዳንድ ጊዜ ሱሪ በሂጃብ ትለብሳለች። ፋሚሊዎች አንዳንድ ነገር ጠንካራ ናት ለማንኛውም ነገር፣ ግን ካለችበት አንጻር ሃይማኖቷ ላይ ማሻአላህ ብያታለሁ እኔ። ነገር ግን ይሄ ሱሪ በሂጃብ እንዴት ነው የሚሄደው? ሀባይቦቼ እኔ አያለሁ አልፎ አንዳንድ ልጆች አያለሁኝ ተለ ሂጃብ ይለብሳሉ፣ ከታች ሱሪ ይለብሳሉ። ምንድን ነው? እና ሀባይቦች ለምንድን ነው ሱሪ በሂጃብ መልበስ እኮ እነኛ ጸጉራቸው ከገለጡት አንጻር ምንም አይተናነስም። ሀቂቃው ማለት ነው። ሴት ልጅ ወንድ ልጅ መመሳሰል ነገር የለባትም። እውነቴን ነው የምላችሁ። ሱሪ ወንድ ነው እንግዲህ። ሴት ልጅ ሱሪ ለበሰች ማለት ከወንድ ጋር ተመሳሰለች ማለት ነው። እንደ ወንድ ሆነች ማለት ነው። እንደ ወንድ ሆነች ስላችሁ ያኔ ተመሳሰለች። በቃ ሱሪ የተፈቀደው ለወንድ ልጅ ነው፣ ለወንድ ልጅ ነው። ከዛ ጋር ትመሳሰላለች። እና ይህን ነገር ብታስተካክዩ እላለሁኝ። ሀባይቦች አሉ አንዳንድ ልጆች፣ እሷ ብቻ ሳይሆኑ ሌሎችም ልጆች ሱሪ በሂጃብ የሚለብሱ አሉ ማለት ነው። ሱሪ በሂጃብ በየትም ቢሆን በየትም እና ጠፍታችሁ አይደለም እኮ ብዙዎቻችሁ ታውቃላችሁ። ነገር ግን ሰፋፊ ነው ብላችሁ ስለምታስቡ ይሁን እኔ እንጃ ብቻ እንዴት እንደምታስቡት አላቅም። ሱሪ በሂጃብ የምትለብሱ ልጆች እባካችሁ ለማለት ያክል ነው። ነገር ግን ቪታንያ በጣም ጠንካራ ልጅ ናት። ካለችበት አንጻር ሰለምቲም ከመሆኑ አንጻር ማሻላ ብያታለሁ። እኔ ጠንክራ ይዘዋለች ማለት ነው። እንዴ ብዙ ልጆች እኮ ሃይማኖታቸው ሳይገባቸው ለሰው ብለው ሃይማኖታቸውን ቀይረው እኮ አልመቻች ሲላቸው የተመለሱ አሉ አይደለም። ከነዛ አንጻር ስናያት ግን ቪታንያ በጣም ጠንካራ ናት ነው የምለው። ግን ያው አንዳንድ ጊዜ ሰው ልጆች አይደላችሁ። እሷ ደግሞ ታለችበት ከተማው አንጻር ይሁን ብቻ አላቅም ወደ ሱሪው ጠቃ ታረጋለች ማለት ትላለች ለማለት ያክል ነው። ያው ግን የኒካው ጉዳይ እንግዲህ እንተዋወቅ እንጠናና ብላለች እንግዲህ
አላህ ያሳካላቸው ነው የምንለው። ምክንያቱም እኛ ብዙ ልጆች ኒካሰሩ ብለናቸው ሳይፈጽሙልን ስለቀሩ ብዙ ነገር ማውራት አንችልም። የምንወዳቸው የምናከብራቸው ልጆች እኛ ባልነው ሳይሆን ፈጣሪ ሲል ነው ሁሉ ነገር የሚሆነው። እኛም አሁን ኒካሰሩ ባልናቸው እነሱ ወደ ሀላሉ ሊገቡ አይችሉም። ግን በተቻለን አቅም ኃላፊነታችን እንወጣለን፣ ዱዓ እናደርግላቸዋለን። በሐራሙ ከሚዘፈቁ በሐላሉ እንዲሆኑ ማለት ነው። ሀባይቦቼ እንግዲህ የዛሬ ቪዲዮ በዚሁ ይበቃኛል። ቀልጠፍ ላድርገው። እንግዲህ ፈጣሪ ሀገራችንን ሰላም ያደርግልን እያልኩኝ በዚሁ ልሰናበታችሁ። የኔ ውዶች ወዳችኋለሁኝ። እናንተም እስኪ ሰብስክራይብ፣ ላይክ እያደረጋችሁ ውዴታችሁን ገለጹልኝ።